እና በቃ አንቺ ነው ሽማግሌ አድርጎ የሚልከው? እኔ እኮ ትምህርት ቤት ሽማግሌ ሆኜ ሰርቻለሁ ድራማ ላይ ማለት። አይ ምሳሌ ግን ከብሩክ እንደዛልሽ? አዎ ይቅርታ ከዚህ በኋላ አይለመደኝም አላናድድሽም ብሎሻል። እሺ የምሯን ነው? እና በቃ ተታረቀ። አምላኬ እንዴ ምሳሌ ከዚህ የምትመጪው? ሰው ያስተራኩ ማና ማጣልቶ አንተማ ቆይ ማታ እያመሸ ከዚህ በኋላ በሩን ነው የምቆልፈው። እንደው ምሳሌ አፈርሰውን ይቅርበኝ። አላረግም። እንደው ስሞትልሽ እምቢ አላረግም። በእናትሽ ሞት እያልኩሽ ከዚህ በኋላ እንደዚህ እንዳትለኝ እሺ? እቺ ዓለም እኮ ናት እዚህ ደረጃው ጋር ይዛን ያስመሸችው። እዚህ ደረጃው ጋር ምን አለች? እሷ ያለችው እንኳን ተይ። ረስሙትልኝ ንገረኝ። አይ ምሳሌ አረን ያልናገርም እሷ ያለችው ስወድ እንገርሽ ምሳሌ እሺ ልጆች እሷ ያለችውማ ኬክ ገዛልኝ ነው የምትለው። ጭራሽ በእኔ መጣችብኝ አይደለም? ቆይሷንም ቆይሷያታ ግን ምሳሌ ይቻለም እንደው ልክ ናት አይደለችም? የኛ መመረማ አግኝታ ብታርማት 0 ነበር የምታገኘው። እንደው አፍንጫዋ ስንት ይሆናል? 10 ከስንት ነው ግን? ከ100 እንዴ ከ100 10? ቆይሽ ከንፈሯስ? 90 አንቺ ጦጣ ቆይ ቀኑን ሙሉ የሰው ውበት ስታጠኝ ነው እንደምትዩ? ይቅርታውን ተቀብያለሁ። ደግሞ ቅድም ምንድን ነው ያልሽው? ሰው ሳስታርቅ ነበር ምናምን ያልሽው ምንድን ነው? አባዬና እማዬ እኮ ተጣልተው ነበር እና እኔ እነሱን ለማስታረቅ አንሺ ነው አንቺ ትልቋ ሴትዮ እነሱ መሀል ሽምግልና የምትገቢው? ገቢ ምሳሌ ብሩክ ምን ሆነ ነው? ደህና ነኝ። ሰላም ነው? ደህና አይደለም አጎቴ። ደህና ነኝ መድብል። አዎ ደህና አትመስልም። ምሳሌ ሂጂ በቃ አንቺ ወደ ሳሎን ሂጂ። አይ አትሄድም። ከቅድስት ጋር ተጣልተሃል፣ ሂድና ታረቅ። እሱ አይሆንም መድብል። ለምን? ምንድን ነው? ክፈተውና ያው ምሳሌ ምሳሌ እንዴ እጂ ዛቆይ እጂ ሳሎን እጂ ዛቆይ እሺ ብሩክ ምንድን ያደረከው? ምንድን ያደረከው? ብሩክ ምንድን ያደረከው? ዝርዝሩ ብዙ ነው።
ዓለም አቀፍ ግንኙነት እየጨመረ ሲመጣ ግን ቀስ በቀስ በአንድ አካባቢ ብቻ ተወስነው የነበሩ ዝርያዎች ወደ ሌሎች አካባቢዎች መዳረስ ጀመሩ። ከዚሁ ጋር ተያይዞ አካባቢያዊ ምርጫዎችን የሚጫን ዓለም አቀፋዊ ባህል እየበረታ ሲመጣ ሰዎች ስፍር ቁጥር ከሌላቸው የአትክልት የፍራፍሬና የተክል አይነቶች ጥቂቶቹን ብቻ መርጠን እነሱን አነገስን። አሳ አጥማጆቹ ባለመብላትና መልሶ ወደ ባህሩና ወደ ሐይቁ በመወርወር ነው። የተቀረው ዓለም ግን በተቃራኒው ጫካውን መንጥሮ ገደሉን ደልድሎ የሚወዱትን አትክልት ፍራፍሬና እህል በመዝራት ስለ ጻድቅ ዮሐንስ አንዲት ተጨማሪ ታሪክ እንደመረቃት። ጻድቅ ዮሐንስ የትኛውን በደል ደርሶብኛል የሚል ሰው እርሳቸው ጋር አቤት እንዲል ፈቅደዋል። ግና ባለሟሎቻቸው አቤት ባይሆን ሁሉ ወደ ቤተ መንግስት እንደማያስገቡ አይጠፋቸውምና ዘዴ ዘየዱ። ቤተ መንግስታቸው አጠገብ ደወል እንዲሰቀል አደረጉ። ተበድያለሁ ባይ ደወሉን ከደወለ ጻድቅ ዮሐንስ አቤቱታ አቅራቢውን ይዛችሁ ኑ ብለው የደረሰበትን ይጠይቁት ነበር። እናም አንድ ቀን ደወሉ ተደወለና ንጉሱ ደዋዩን ይዛችሁልኝ ነው አሉ። የታዘዙት ሰዎች ደወሉ ጋር ሲደርሱ ለካንስ ደወሉን የደወለው አንድ የተጫነ አህያ ነውና አህያው ደወሉ ከተንጠለጠለበት እንጨት ጋር ሲተሻሽ ነው ደወሉ የተደወለው። ሰዎቹ ተመልሰው አረ ደዋዩ ሰው አይደለም አህያ ነው ቢሉ ይሁና አሉ ጻድቅ ዮሐንስ። እርሱም በደል ደርሶበት ይሆናል ይዛችሁት ነው ሲሉ አዘዙ። የተገጣጠበና በቁስል የተመታውን አህያ ንጉሱ ዘንድ አምጥተው አቆሙት። ከነሸክሙ ነው። ባለቤቱ የአህያውን ሸክም እንኳን ሳያወርድለት ጠጁን ሊለጋ ሄዷል። እና ይሄ አህያ አልተበደለም ትላላችሁ? ከዚህ በላይ በደል ምን አለና ብለው ንጉሱ አዋጅ አስነገሩ። ከአህያና አጋሰስ ላይ ሸክሙን ሳታወርድ ጠጅን የምትለጋ ወዮልህ ይላል አዋጁ። እና ምስኪኑ አህያ ሸክሙ ወርዶለት የንጉሱ በቅሎ የሚበላውን እየበላ ጨው እያስላሱት ቁስሉ እስኪድንለት በድሎት ቆየ ይላል ትውፊቱ። ነገረ ድንች። ግሩም የዓለማችን ምርጥ ታሪኮችን ያጣጣመው አንድ ወዳጄ ኧረ እባክህ ጥፊ እንኳን ይደገማል ሌላም ጀባ በለን አለኝ። እንዴት አልኩት። ታዲያ በቀጣዩ ጥራዝ ምን አይነት ታሪኮችን እንጠብቅ አለ። ሁሉም አይነት ታሪኮች አሉ፣ ምንም የሚቀር ጉዳይ የለም። የዜን የሐሊል ጅብራን የኦሾ ትረካዎች አስደናቂ ታሪኮች፣ ሳይንስ፣ ሂሳብ፣ ዮጋ እናም ደግሞ አንድ አስደናቂ የድንች ታሪክ ስለው ከሚወዳቸው ከዘረዘርኩት ሁሉ መጨረሻ ያልኩት ትኩረቱን ሳበው። ማለቴ ድንች አለኝ። አዎ ስለ ድንች ምን ነው አልኩት። ፊቱ ላይ የበራው ብርሃን ጨለም ሲል አይቼ ለነገሩማ ይገባኛል ለምን ክፍት እንዳለው። አፍ አውጥቶ አይናገረው እንጂ ድንችን የተመለከተ ታሪክ በቀጣዩ መጽሐፊ ውስጥ አካትታለሁ ማለቴ ለምን ቅር እንዳሰኘው አይጠፋኝም። አሁን እስቲ ድንች ምን የሚጻፍ ቁም ነገር አለውና ነው? ሰው ድንች በልቶ ሊመራመር ሊፈጥር ይችላል። አለም ከጓደኞቹ ጋር ካፍቴሪያ ውስጥ ተቀምጦ የድንች ቺፕሱን በካቻፕ ነክሮ ከሽ ያደረገ ስለ ዘመኑ ቴክኖሎጂ ምጥቀት፣ ስለ ጥንታዊ ስልጣኔዎች ዕውቀት፣ አርቲፊሻል ኢንተለጀንስ ስለደቀነው ስጋት፣ ስለ ሳይንሳዊ ሳቢዎች፣ ስለ ጊዜያዊ ሽሬ ፍልስፍናዎች ሊያወራ ይችላል እንጂ እንዴት ስለ ድንች ይጽፋል? እስቲ አሁን ድንች ምን የሚጻፍ ቁም ነገር አለውና ነው? አይ ይሄ ልጃችን የበፊቷን መጽሐፍማ በአጋጣሚ መሆን አለበት እንጂ እንዴት ነው እንግዲህ አንድ ጸሐፊ አፉን ሞልቶ በቀጣዩ መጽሐፌ ከማካተታቸው ጽሑፎች አንዱ በድንች ዙሪያ ነው የሚያጠነጥነው፣ ስለ ድንች ነው የምጽፈው የሚለው የሆነ ድንች ራስ ሳይልም አይቀርም። ለነገሩ የሰው ልጅ ስለምንም ነገር ቢያወራ ስለምንም ነገር ቢጽፍ ሁሌም የሚያወራ የሚጽፈው ስለ ራሱ ስለ ሰው ልጅ ነው። አሁና በአንዲት በረሮ ታሪክ ላይ የሚያጠነጥን የአኒሜሽን ፊልም ለማየት ሚሊዮኖች ወደ ሲኒማ ቤት የሚተሙት የበረሮ ታሪክ አሳስቧቸው ይመስላችኋል? ድንቄም የሰው ልጅ በበረሮዋ ተጋድሎስ ምንጊዜም የሚታየው የራሱ ታሪክና ጣፈንታ ነው። ማህሌታ ያሬድም ለበርካታ ጊዜያት ወድቆ ሳይታክት በጥረቱ በስተመጨረሻ ዛፉ ላይ ወጥቶ የዛፏን ቅጠል ከበላው ትል ትዕግስትን ተስፋ ለመቁረጥን ተማረም አይደለም የሚለው ትውፊታችን። ሰው የሁሉም ነገር መለኪያ ነው ያለው ማን ነበር? ያም ሆነ ግን ወዳጆች አሁን በግድም ይሁን በውድ ማወጋችሁ ስለ ድንች ነው እንዴ። ስንት ዘመን እሱን እየበላን ስለ ስንቱ የተራቀቀ ነገር አወጋን። አንዳንዴ እንኳን አጠገባችን ስላለው ነገር እናውራ ጎበዝ። ለነገሩ እንኳን እኛና በድንች የከበረው የድንች ነጋዴም ሆነ የጎዳናው ቺፕስ ጠባሽ ድንች ጥሩ ጨዋታ ይወጣዋል ብሎ እንደማያስብ ይገባኛል።
የኢንተርኔቱ ነፃ ኢንሳይክሎፒዲያ ዊኪፒዲያን በሚመስል ቅርጽ የተዋቀረውና የውሸትና ፌዝ መረጃዎችን ይዞ የሚወጣው አንሳይክሎፒዲያ የተሰኘው አሽዋፊ ኢንሳይክሎፒዲያ ራሱ ምልክቴ ብሎ በሹፈት መልክ የሚጠቀመው የዊኪፒዲያን የሉል ቅርጽ መስሎ የተሰራውን ድንችን ነው። በእርግጥም ድንች ዕውቀትና አስገራሚ ክስተቶች አምባ ድርሽ የማይል የዋህነትና ያላዋቂነት ተምሳሌት ነው ብል ያጋነንኩ አይመስለኝም። እና ስለዚህ የዋህ ነገር ምን የሚገርም ጨዋታ አለና ነው እንዲህ ልባችንን የምታደርገው ካላችሁኝ፣ አቦ ሁሌም መሳሽ ታሪኮች ስናወራ እንደምናደርገው ቺፕስ በካቻፕ ጭሱ እንዳንዳች ከሚትጎለጎል ትኩስ ሻይ ጋር ይቀርብና በድንች ዙሪያ የተከሰተ አንድ አስገራሚ ታሪክ አውጋችኋለሁ። ያው ቅድም እንደተነጋገርነው መቼም ቢሆን የሰው ልጅ ስለ ድንችም ሆነ ስለ ዱባ ሲያወራ የታሪኩ ማጠንጠኛ ራሱ ሰው ነውና የማወጋችሁ ታሪክ ከሚስኪኑ ድንች ይልቅ የዚህን ያስገራሚ ፍጡር የሰውን ስነ ልቦና ነው ወለል አድርጎ የሚያሳይ። እና ይህን ታሪክ የት ልጀምር? መቼም ድንች ወደ ኢትዮጵያ የገባው እንደ ጎርጎሮሳውያን አቆጣጠር በ1858 ዊልሄልም ሽምፐር በተባለ ጀርመናዊ ሲሆን እኛ ቡናን ለዓለም እንዳበረከት ነው ሁሉ የድንች መገኛው ደግሞ ደቡብ አሜሪካ ነው። የደቡብ አሜሪካ ሰዎች ከዛሬ 10,000 ዓመታት አንስቶ ድንችን እየተከሉ ይመገቡ ነበር ምናምን ብላችሁ ብቻ በድንች ዙሪያ የሚያተኩር አስደናቂ ታሪክ ብለ ያልከው ነገር ይሄ እንዳይሆነና በሳቅ እንዳትገለን እንደምትሉ ይገባኛል። አይደለም ፈጽሞ አይደለም። ይልቁንም ታሪኩን ለመጀመር በታሪክ ወደ ኋላ 200 ዓመታት ተጉዘን ፈረንሳይ እንገባለን። አሁን ፈረንሳይ ነው ያለነው። ታሪኩን ነው የ18ኛ ክፍለ ዘመኑ አውሮፓ ረሃብን ጥንቅቅ አርጋ ታውቀዋለች። በወቅቱ ከአጠቃላዩ የአውሮፓ ሕዝብ 25% ያክሉ የሚኖርባትና በዘመኑ ከሌሎች የአውሮፓውያን ሀገራት ይልቅ እጅጉን ስልጡኗ የነበረችው ፈረንሳይም በየ15 ዓመታቱ በሚጎበኛት ረሃብ 1-2 ሚሊዮን የሚሆን ሕዝቧን ማጣቷ የተለመደ ታሪክ ነበር። ለዚህ መፍትሄ በሚል የወቅቱ የምግብ ጉዳይ ጠበብት ርካሽ በገፍ ሊመረት የሚችል ለበሽታ የማይረታና በጠቃሚ ንጥረ ነገሮች የበለጸገ ነው ያሉትን በ16ኛው ክፍለ ዘመን አጋማሽ እስፓኞች ከደቡብ አሜሪካ ይዘው የመጡትን ድንችን ህዝቡ መመገብ እንዲጀምር ቢመክሩም የሚሰማ አልተገኘም። የተለያዩ የአውሮፓ ሀገራትን በየጊዜው የሚጎበኘው ረሃብ ሚሊዮኖችን እንደ ዘበት ቢያጭድም ድንችን ግን ዞር ብሎ የሚያየውም ጠፋ። ጭራሽ የፈረንሳዩ የፓሪስ ፓርላማ እንደ ጎርጎሮሳውያን አቆጣጠር በ1748 ድንችን መመገብ ለስጋ ደዌ በሽታ ይዳርጋል በሚል በፈረንሳይ ምድር እንዳይመረት አገደ። ከሁሉም የግብርና ምርቶች ላይ ቀረጥ የምትሰበስበው ቤተ ክህነትን ብትሆን በዚህ እጅጉን ርካሽ በሆነው ድንች እምብዛም አልተመሰጠችም ነው የሚባለው። ፈረንሳውያን ካህናትም ይህ ስሙ እንኳን በመጽሐፍ ቅዱስ ያልተጠቀሰ ምንነቱ የማይታወቅ ከአሜሪካ የመጣ ድንች የሚሉት ነገር አንዳች ክፉና አደገኛ ነገር ሳይኖረው አይቀርም፣ ሰይጣን አዳምና ሔዋንን አስቶ አብልቶ ከገነት ለመባረር ምክንያት የሆነው የእውቀት ዛፍ ፍሬ ቢሆንስ ሲሉ ድንችን ምዕመናን እንዳይመገቡ ገዘቱ። በድንች ዙሪያ በእንግሊዝ የነበረው አመለካከትም በፈረንሳይ ከነበረው በዛም የተለየ አልነበረም። የእንግሊዝ ሕዝብ ይህን ምንነቱ የማይታወቅ መርዛማ ነገር እንዳይመገብ በሚል ጥቂት ለሕዝብ ተቆርቋሪ ነን ያሉ እንግሊዛውያን ሶሳይቲ ፎር ዘ ፕሪቨንሽን ኦፍ አንሆልሰም ዳይት የተሰኘ ሕዝቡ ድንች የተሰኘውን አደገኛ ነገር እንዳይመገብ የሚመክር ማህበር ሁሉ ተቋቁሞ ነበር። በአሁኑ ወቅት በዓለማችን ከበቆሎ ስንዴና ሩዝ ቀጥሎ በስፋት ለምግብነት በመዋል በአራተኛ ደረጃ ላይ የሚገኘው ድንች የዛሬ 200 ዓመታት ግድም በአውሮፓ እንዲህ አይነህ ላፈር ይባል እንጂ በትውልድ አህጉሩ ደቡብ አሜሪካ ግን ከመወደድም አልፎ ሊመለክ ትንሽ የቀረው ተወዳጅ ምግብ ነበር። ከክርስቶስ ልደት በፊት ከ750 ዓመት ዓለም አንስቶ ድንችን በመትከል ለሚታወቁት በፔሩ በኢኳዶርና ሰሜናዊ ቺሊ ለሚገኙ ኢንካውያን ድንች ዋነኛ ምግባቸው ከመሆንም አልፎ ሁሉ ነገራቸው ነበር ማለት ይቻላል። ሰው ቢታመም ለፈውስ ጣፈንታን ለማወቅ ጠጠር ሳይሆን ድንች ጥለው ነበር ኢንካውያን ያማለክቱን እቅድ የሚረዱት። ባንዳች ምክንያት የድንቹ አዝመራ አምርቱ ከነጠፈም የድንች አማልክቱ ቢቆጡን ነው በሚል አማልክቱን ለማስደሰት የተወሰኑ ድለቢስ ኢንካውያን ጆሮ ይቆረጥ አፍንጫ ይፎነን ነበር። ረሃብ የሚያንገላታት የ18ኛ ክፍለ ዘመን አውሮፓ ግን ጾሜን ልደር እንጂ ድንችን ንክች አላድርግም ብላ ተፈጠመች። እርግጥ ነው በአንዳንድ የአውሮፓ ሀገራት የሚገኙ ረሃብ የበረታባቸው ገጠሪዎች ይህን መርዛማ ነው ተብሎ የተፈራ ነገር ተመግበው ችግር እንደሌለበት ካረጋገጡ ሰነባብተዋል። ለከብቶቻቸው መኖ ያደረጉትም በርካቶች ናቸው። እንደ ፈረንሳይ ባሉ የወቅቱ የአውሮፓ ስልጡን ሀገራት ውስጥ ያሉ ዜጎች ግን ተደጋግሞ በሚመጣው ረሃብ ቢረግፉም የጊዜው ስነ ምግብ ጠበብት መፍትሄው ድንች ነው ቢሉም ከድንች ጋር ሊታረቁ አልቻሉም።
በዚህ ወቅት ነው ታዲያ እንደ ጎርጎሮሳውያን አቆጣጠር ከ1754 እስከ 1763 ፈረንሳይ ከፕራሺያ ጋር ባደረገችው ጦርነት ላይ ተማርኮ በፕራሺያ እስር ቤት ውስጥ የከረመው ፈረንሳዊ ኬሚስት አንቶን ፓርሜንቲየር ወደ ሀገሩ ፈረንሳይ ተመለሰው። ፓርሜንቲየር በስር ዘመኑ አሳሪዎቹ የሚያቀርቡለትን የላቆጠ ድንች ሲበላ ከርሟል። አሳሪዎቹ ባይገላ አይጠቅምም በሚል የሚያበሉትን ይህን ድንች የሚሉት ነገር ፓርሜንቲየር እጅጉን የወደደው ኃይል ሰጪ መሆኑን ተገንዝቧል። ጣዕሙንም ወዶታል። ስለሚቀርብለት ምግብ አንዳችም ቅሬታ ሳያሰማ ድንቹን ሲልፍ የከረመው የፈረንሳዊ ኬሚስት ነፃነቱን አግኝቶ ወደ ሀገሩ ሲገባ ይህን የሀገሩ የፈረንሳይ ሰዎች የተጸየፉትን ምግብ ጠቃሚነት ማስተዋወቅ የህይወት ግቡ አድርጎ ወሰደው። ይህ ግብ ግን እንዲህ በቀላሉ የሚከወን አይነት አልነበረም። የፓሪሱ ፓርላማ የስጋ ደዌ አምጪ ነው ሲል የፈረጀው ምስኪኑ ድንች የፈረንሳይን አፈር እንዳይረግጥ እግር ተጥሎበታል። ቀሳውስቱም የሰይጣን ፍሬ ሲሉ አውግዘውታል። ታዲያ ህዝቡ ቤት በኩል ነው በአንድ ወቅት የጦር ምርኮኛ የነበረ ኬሚስትን ምክር ሰምቶ ድንች የሚበላ? ጉዳዩ ፈታኝ ቢሆንም ኬሚስቱ ፓርሜንቲየርም በቀላሉ ተስፋ የሚቆርጥ ሰው አልነበረም። በጥናት የተደገፈ መረጃ በድንች ዙሪያ ያለውን የተሳሳተ አመለካከት ሊለውጥ ይችላል በሚል ፓርሜንቲየር በድንች ላይ የሚያካሂደውን ምርምር አጧጧፈ። የቤዛንክን አካዳሚ በረሃብ ወቅት ጥቅም ላይ ሊውል የሚችል የምግብ አይነት ጠቁሙ በሚል ለተመራማሪዎች ባወጣው ውድድር ላይም የድንችን ጠቃሚነት የሚያስረዳ የምርምር ወረቀቱን አቀረበ። የፓርሜንቲየር የምርምር ውጤት አሳማኝ ቢሆንም የምርምር ውጤቱ አንዳችም ፋይዳ ሳይኖረው ቀረ። በጎርጎሮሳውያኑ 1777 ያሳተመው ከድንች የተለያዩ የምግብ አይነቶችን መስራት እንደሚቻል የሚያስረዳው መጽሐፉም ሀገረ ፈረንሳይ በድንች ላይ የያዘውን አቋም ሊያስለውጥ አልቻለም። የስካውን ጥረቱ ያልተሳካለት ፓርሜንቲየር ንጉሱና ባለሟሎቹ የሚያደርጉትን ሁሉ ሌላውን ህዝብ ስለሚኮርጅ ምናልባትም ንጉሱን ጨምሮ የላይኛውን ማህበረሰብ አባላት የድንችን ጥቅም ቢያሳምን ተራው ህዝብም ይህንኑ ተከትሎ ሐሳቡን ሊቀይር ይችላል በሚል እሳቤ ወደ ቤተ መንግስት አቀና። በረሃብ የሚረክፈው ህዝባቸው ጉዳይ የሚያሳስባቸው የወቅቱ የፈረንሳይ ንጉስ ሉዊ 16ኛም የፓርሜንቲየርን ሐሳብ ያለማቅማማት ተቀብለው ሊረዱት ተነሱ። ንጉሱ ለፓርሜንቲየር ምርምሩን ለማካሄድ እንዲረዳው በሚል መሬት ሰጡት። ፓርሜንቲየርም በተሰጠው መሬት ላይ ድንቹን እየዘራ ለንጉሱ ባለሟሎችና ለወቅቱ ታዋቂ ሰዎች በሚያዘጋጀው ግብዣ ላይ በልዩ ሁኔታ የሚያዘጋጃቸውን ከድንች የተሰሩ ምግቦች ያቀርብ ጀመር። ፓርሜንቲየር በዚህ ብቻ የሚያቆም አልሆነም። እንደ ጎርጎሮሳውያን አቆጣጠር በ1786 አንዲት ዕለት ለንጉሱና ለንግስቲቱ በጥንቃቄ ተቆርጦ የተዘጋጀ የድንች አበባ በስጦታ መልክ አቀረበ። ንጉሱ ከተበረከተላቸው የድንች አበባ አንድ አንስተው የክብር ልብሳቸው ላይ ሻጥ ሲያደርጉት ንግስት አንቶኔትም አንዱን የድንች አበባ አንስታ ባርኔጣዋ ላይ ሰካች። አፍታም ሳይፈጅበት ይሄ በድንች አበባ የማጌጥ ፋሽን የፈረንሳይ ንጉሳዊ ቤተሰቦች መኳንንትና መሳፍንቱን ሁሉ አዳረሰ። ድንች መብላት ግን በድንች አበባ እንደማጌጥ ያክል ቀላል ሆኖ አልተገኘም። በመሆኑም ይሄ በድንች አበባ የማጌጥ ፋሽን ህዝቡ ድንችን እንዲመገብ ተጽዕኖ ለማሳረፍ ሳይችል ቀረ። ይህን ነው ታዲያ በፈረንሳይ ብሎም በአውሮፓ የድንችን ታሪክ ለመለወጥ የበቃ አንድ አስደናቂ ሐሳብ ብልጭ አለው። አንዳንዶች የሐሳቡ አመንጪ ፓርሜንቲየር ነው ሲሉ፣ ሌሎች ደግሞ ንጉስ ሉዊ 16ኛ ናቸው ይላሉ። የሆነ ሆኖ ይሄ በጥንቃቄ የተከወነ የማታለያ ዘዴ ረሃብ የሚያንገላታው ሰፊው የፈረንሳይ ገጠሬ ድንችን እንዲበላ ለማድረግ በቃ። ጉዳዩ እንዲህ ነው። የፈረንሳይ ነገስታት ዋነኛ የሀብት ምንጭ አብዛኛው ህዝብ ክፉኛ የሚያማርርበትና ለፈረንሳይ አብዮት መቀስቀስም እንደ ሁነኛ ምክንያት የሚነሳው የጨው ታክስ ጉዳይ ነው። የጨው ታክስ ሰብሳቢዎችም በህዝቡ ዘንድ እጅጉን የሚጠሉ ነበሩ። ለዛን ዘመን የፈረንሳይ ነገስታት ጨው የሚወጣባቸው ሁዳዶች ማለት ልክ የዘመናችን የነዳጅ ጉድጓዶች እንደማለት ነው። ነገስታቱ የጨው ማውጫ መሬቶችንና ጨው የሚጓጓዝባቸውን ሰረገላዎች በወታደሮች በጥብቅ ነበር የሚያስጠብቁት። በድንች ዙሪያ ፓርሜንቲየርና ንጉሱ የሸረቡት የማጭበርበር ዘዴ ታዲያ የፓርሜንቲየርን የድንች ማሳ ልክ አንዳች ውድ ነገር የተተከለበት እንዲመስል በወታደሮች በጥብቅ እንዲጠበቅ ማድረግ ነበር። ወታደሮቹ አንድም ሰው ወደ ማሳው እንዳይገባ በጥንቃቄ እንዲጠብቁ፣ ወደ ማሳው ለመግባት በሚሞክር ላይም እንዲተኩሱ ትእዛዝ ተሰጥቷቸዋል። በወታደሮቹ እንዲበጥብቅ በሚጠበቀው የፓርሜንቲየር ማሳ አጠገብ የሚኖሩ ገጠሪዎች ታዲያ በማሳው ውስጥ ዋጋው ውድ የሆነ ነገር እንዳለ ደመደሙ። ጥሩነቱ ደግሞ ወታደሮቹ ቀን ቀን ይጠብቁ እንጂ ማታ ማታ ማሳውን ጥለው ይሄዳሉ። በንጉሱና በፓርሜንቲየር በተሰጣቸው ትእዛዝ መሰረት ቀን የጠበቁትን የድንች ማሳ ወታደሮቹ ሌሊቱን ጥለውት ሲሄዱ በማሳ ውስጥ ያለውን ውድ ነገር ለመስረቅ ያሰፈሰፉ የአካባቢው ነዋሪዎች ጨለማን ተገና አድርገው ወደ ማሳው ይገቡ ጀመር። ነዋሪዎቹ እንዲህ በወታደር የሚጠበቀው ይሄ ድንች ተብዬ ነገር ሳናውቅ እንጂ ለካንስ ውድና ጠቃሚ ነገር ነውና በሚል በጓሯቸው የሚተክሉት
በማዕዳቸው የሚቋደሱት ምግባቸው እየሆነ መጣ። ቀስ በቀስ የድንች ማሳዎች በመላው ፈረንሳይ እዚህም እዚያም ብቅ ብቅ ማለት ጀመሩ። ፓርሜንቲየር ከንጉስ ሉዊ 16ኛ ጋር በጥምረት በዘየዱት በዚህ ስልት የተስፋፋው ድንች በቀጣይ ዓመታት ሚሊዮኖችን ከረሃብ ታደገ። ንጉስ ሉዊ 16ኛም ፓርሜንቲየር ድንችን ለፈረንሳይ ሕዝብ ለማስተዋወቅ ያደረገውን ጥረት አመስግነው ሀገር ፈረንሳይ የዋልክላትን ውለታ መቼም ማትረሳውም ሲሉ አሞካሹት። የፈረንሳይ አብዮተኞች ግን የንጉሱን ጥረት ከቁብም የቆጠሩት አይመስሉም። አብዮተኞቹ ሉዊ 16ኛን አካልበው ከስልጣን አውርደው ጊሎቲን በሚሰኘው ተወርዋሪ ብረት ቢላ አንገታቸውን ቀሏቸው። የአብዮቱ ስለት ከንጉሳዊ ዙፋን ጋር ቅርርብ የነበራቸውን መኳንንት ከምሁር ሳይለይ የዘመናዊ ኬሚስትሪ ፈጣሪ እንደሆነ የሚነገርለትን አንቷን ላቮይዘር ጭምር ሲቀላ ከንጉሱ ጋር የጠበቀ ግንኙነት የነበረው ፓርሜንቲየር ሕይወቱ ሊተርፍ የቻለው ለዳው ሕዝብ ድንችን ማስተዋወቁ እንደ ውለታ ተቆጥሮለት ነበር። በወቅቱ የዳሃ ዳቦ ለመሰኘት የበቃውን ድንችን ለሕዝቡ በማስተዋወቁ ድንችን የመፈልሰፍ ያክል ስመጥር የሆነው ፓርሜንቲየር አብዮተኞቹ የሕዝብ ተቆርቋሪ ነው በሚል ስልጣን ሊሰጡት ሁሉ ከጅለው ስሙ ተጠቁሞ ነበር የሚለው በጉዳዩ ላይ ማራኪ ጽሑፍ የጻፈው ጂኤ ማክፋርለን ኋላ ላይ ግን ምናልባትም አብዮተኞቹ ደግሞ እሱን ሾመን ድንች አብላን እንዴት ተብሎ ሳይሆን አይቀርም የሹመት ሐሳቡ ውድቅ ሆነ ይለናል። ለዘመናት አብዛኛው አውሮፓዊ ተጸይፎት የኖረው ምስኪኑ ድንች በተከተሉት ዓመታት በርካታ ሁነቶችን ለመታዘብ በቅቷል። ሚሊዮኖችን ከረሃብ ማዳኑ ብቻ ሳይሆን በሱሳቢያ አጠቃላዩ የአውሮፓ ሕዝብ ብዛት በአስገራሚ መጠን ሲጨምር ታዝቧል። አውሮፓ ውስጥ ከሁሉም ቀደም ብለው ድንችን እልል ብለው የተቀበሉት አየርላንዳውያንም ሁሉ ነገራችን ሁን ብለው ዋነኛ ምግባቸው አድርገውት ኖሮ አንድ ክፉ የድንች በሽታ ቢመጣ 1 ሚሊዮን የሚሆን አየርላንዳዊ በረሃብ ሲረግፍ ሌላው ሚሊዮን የሚሆነው ደግሞ ረሃብ እየቆላው አትላንቲክን አቋርጦ አሜሪካ ገባ። ክስተቱን የዘርፉ ጠበብት የብዝሃ ሕይወትን አስፈላጊነት ለማስተማሪያነት ሁነኛ ምሳሌ አድርገው ሲጠቅሱት እነሆ ዘመናት ተቆጠሩ። በሺ የሚቆጠር የድንች ዘር ባለበት በትውልድ ሀገሩ ደቡብ አሜሪካ እንዲህ አንድ በሽታ ሁሉንም ድንች ጠራርጎ ሊያጠፋ አይችልም። ተስፋውን ሁሉ አንድ የድንች ዘር ላይ ጣለው አይሪሽ ግን እሷኑ በሽታ ቢቆጋት የሱም ተስፋ መነመነ። ኢትዮጵያችን ከድንች ጋር የተዋወቀችው አውሮፓውያኑ በፍቅሩ ከወደቁ በኋላ እንደ ጎርጎሮሳውያን አቆጣጠር በ1858 ወደ ኢትዮጵያ ጎራ ባለው በጀርመናዊ ዊልሄልም ሺምፐር አማካኝነት እንደሆነ ይጠቀሳል። የኢትዮጵያ ሕዝብ የድንች ነገር ገብቶት በኢትዮጵያ ምድር ድንች በስፋት መተከል የጀመረው ግን ከክፉ ቀን ረሃብ በኋላ መሆኑ ተዘግቧል። በአሁኑ ወቅት በዓለማችን በስፋትና በብዛት ለምግብነት በመዋል በአራተኛ ደረጃ ለሚገኘው ድንችን እንደ ጎርጎሮሳውያን አቆጣጠር በ2008 የተባበሩት መንግስታት ድርጅት ዓመቱን የድንች ዓመት ሲል በመሰየም አንተ ባትኖር አብዛኛው የዓለማችን ሕዝብ ምን ይውጠው ነበር ሲል አሞካሽቶታል። የዚህ ሰበቡ ደግሞ እንደ ጎርጎሮሳውያን አቆጣጠር በ2007-2008 በዓለም አቀፍ ደረጃ ከምግብ ዋጋ መናር ጋር ተያይዞ የተከሰተው የኢኮኖሚ ቀውስ ነበር። ከነበቆሎ ስንዴና ሩዝ አንጻር ቶሎ ስለሚበላሽ በዓለማችን ከሚመረተው ድንች 5% ያክሉ ብቻ ነው በዓለም አቀፍ የግብይት መረብ ውስጥ የሚገባው። ይህ ማለት ደግሞ ዓለም አቀፉ ኢኮኖሚ በሆነ ባልሆነው ሲዋልል ድንች ግን ያችኑ ርካሽ ዋጋውን እንደያዘ ሌሎች ባመጡት ዳፋ የሚራበውን የየሀገሩን ሰው ሆድ ይሞላል። ለአንድ ምግብ ከዚህ በላይ ጀግንነት ምን አለ ወዳጆቼ? መቼም ይህን የ21ኛውን ክፍለ ዘመን አዲሱን የድንች ገድል ፓርሜንቲየር ቢሰማ እኔም እኮ ነግሬያችሁ ነበር ሳይል ይቀራል ትላላችሁ? ይህን የድንች ጉዳይ የሰማው ስነ ምግብ ሊቆ ወዳጄ እንደ አሸን እየፈላ ያለውን የዓለማችንን ሕዝብ ወድ ግን እነ ድንች ብቻቸውን ይችሉታል ብለን እንዳታስብ ነው ያለኝ። የዓለም ሕዝብ ብዛት እንደ ጎርጎሮሳውያን አቆጣጠር በ2050 9.7 ቢሊዮን ይደርሳል ተብሎ ይገመታል። እና ታዲያ ሌላ ምን እንብላ እኛ ፓርሜንቲየር አልኩት። ሲያገጣጥም ደግሞ ይሄም ወዳጄ ልክ እንደ ፓርሜንቲየር መጀመሪያና ሁለተኛ ዲግሪውን በኬሚስትሪ የሰራ ኬሚስት ነው። የስነ ምግብ ሊቆ ወዳጄ እንደነገረኝ የዓለም የምግብና የእርሻ ድርጅት ፋኦ ከጥቂት ዓመታት በፊት ባወጣው አንድ መግለጫው ቃል በቃልም ባይሆን እንዲህ ብሏል። የዓለም ሕዝብ ሆይ ይህን በየዓመቱ እንዳንዳች እየሰፋ የሚመጣውን ከርስህን እህልና አትክልት እየበላ እንስሳና አሳውን እየፈጀ ሞላዋለሁ ብላ አታስብ። እንግዲህ ወዲያ እነዚህን መርዛማ እንዳልሆኑ ያረጋገጥኳቸውን ነፍሳት እያረባ መብላቱን ካሁኑ ካልተለማመድከው በዚያ አያያዝ በጥቂት ዓመታት ውስጥ ክፉኛ በረሃብ ማለቅህ ነው ሲል አስጠንቅቋል። እና የዘመኑ የክፉ ቀን መውጫና አንበጣ ሊሆኑ ነው አልኩት ወዳጄን። ይመስለኛል አለኝ ወዳጄ። ፓርሜንቲየር ድንች በልቶ መኳንንቱን ድንች አብልቶ የድንች ማሳውን ቃፊር አስጠብቆ ነው ህዝቡን ከድንች ጋር ያፋቀረው። እና ነፋኦም የነፍሳት ኮክቴል አዘጋጅተው ሊጠሩን ነው አልኩት። አይቀርም አለኝ ወዳጄ። አይቀርም ከጠሩን የመጠራቴ ስለማይቀር ይዤ ሄዳለሁ አለኝ። መቼስ ምን ይደረጋል የምግቡ ጌታ ጠርቶ ማን ይቀራል ጎበዝ። የማይቀርልህን ነፍሳት ከነፍስ ውደድ ነው ነገሩ።
ሂሳብ ሰይፍና ፍቅር። ደግሞ ሂሳብ ሰይፍና ፍቅርን ምን አገናኛቸው ትሉኝ ይሆናል እኮ። ምንም አይገናኝ ነገር አለና ነው በዚህ ሁለንተና። ስቲፈን ሃውኪንግ ነፍሱን ይማረውና ይህን ስጽፍ አጠገቤ ሆኖ የሚነጭ ሙላ ነስሩዲን ሂሳብ ሳይክልና ፍቅር ለማለት ነው አለኛ። አርስቱን አይቶ አይደለም አልኩት ረገጥ አድርጌ። ሂሳብ ሰይፍና ፍቅር የፈጣሪ አላህ አለ እንደተለመደው በሸኩ ሲል እንደሚያደርገው እጆቹን ወደ ላይ ዘርግቶ። አሁን እስቲ ሂሳብ ሰይፍና ፍቅርን ምን ያገናኛቸዋል? ሰይፍን ሰይፉ ብትለው እንኳን ትንሽ ይሻል ነበር። አሁን እስቲ እነዚህን ሶስት ነገሮች ምን ያገናኛቸዋል? ሂሳብ ሳይክልና ፍቅር ብትል እንኳን አንድ ነገር ነው። ሁለት ቲኔጀሮች ሳይክል ሲነዱ ሂሳብ ይወዱ ነበር፣ ከዛ ተፋቀሩ ማለት ይቻላል። ሰይፍ ግን እዚህ ውስጥ አሁን ምን ይሰራል? ንገረኝ፣ ምን ይሰራል? ጮኸ ሙላ። ተውት ባካችሁ፣ ሙላ ዛሬ ልክ አይደለም። ማለቴ ትንሽ ሲደብረው ሎጂካል ይሆናል። ልክ አይደለም ዛሬ። እኔ ግን ዛሬ ልክ ነኝ። አይ አም ኖት ሎጂካል። በእርግጥ እውነቱ ልነግራችሁ ደግሞ ግድ ይላል። ሂሳብ ሰይፍና ፍቅርን ምን አገናኛችሁ ብላችሁኝ ደግሞ በዚህ ሁለንተና ምንም የማይገናኝ ነገር አለና ብያችሁ አልነበረም? እውነተኛው መልሴ ግን እሱ አልነበረም። ቢያንስ በዚህ በመነግራችሁ ታሪክ ውስጥ ሂሳብ ሰይፍና ፍቅርን ያገናኛቸው ሁለንተና አይደለም። ይልቅ እዛው ሁለንተና ውስጥ ካሉ አደገኛና ሚስጥራዊ ነገሮች አንዱ የሆነው ፍቅር ነው። አዎ የሰይፉንና የሂሳብን ታሪክ ያሰረው ይኸው ሚስጥራዊው በስንት ጊዜ አንድ የሚጎበኘን ዝነኛ ወዳጃችን እሱ ሲመጣ እኛ የምንጠፋው፣ እኛ ስንመጣ እሱ የሚጠፋው፣ ብዙ ስለሱ የምናወራለት ግን ተያይተን የማናውቅ ልክ እንደ ብርሃንና ጨለማ እሱ ሲመጣ እኛ የምንጠፋ፣ እሱ ሲሄድ እኛ የምንሰፋ አቶ ፍቅር ነው የሁለቱን ታሪክ ያሰረው። አሁን ታሪኩን መጀመር ይቻላል። ሂሳብ ሰይፍና ፍቅር። ልብ አድርጉ፣ ይህን ቅደም ተከተል ማዛባት አይቻልም፣ አለበለዚያ ጦርነት ይቀሰቀሳል። ከሶስቱ አንዱ ሂሳብ እንደሆነ አትዘንጉ። አቶ ሂሳብ ቅደም ተከተል ያሳስባቸዋል። ምስኪን ናቸው፣ ጨዋ ናቸው፣ ለገንዘብ ለክብር ለዝና ግድ የላቸውም። ግን በቁጥርና በቅደም ተከተል አትምጡባቸው፣ በዚያ አትምጡባቸው። እናም ሂሳብ ሰይፍና ፍቅር። ለነገሩ እንኳን የዚህ ጽሑፍ ርዕስ ሂሳብ ሰይፍና የተናቀች ፍቅር ነበር መሆን የነበረበት። ስለ ፍቅር ምን ማለት ይቻላል? ስለ ፍቅር ምንም ማለት አይቻልም። ፍቅር ላያችን ላይ ሲወርድብን እኛ የለንም። ጥሎን ሲሄድ ያኔ ብንንንልና ስለ ፍቅር የምናስታውሰውን ያክል ለማውራት ብንጥርም የምናወራውን ማመን ግን ለኛም ለራሳችንም ይከብደናል። ምክንያቱም ነገር እየወጥሎን ሄዷል። ምንድነው የምንቀላምደው? አሁን በእኛና በፍቅር መሃል የትየለሌ የሆነ ርቀት አለ። ኢንፊኒቲ የትየለሌ። ሁሌም ቢሆን ፍቅር ስንል የምናወራው ስለ ፍቅር ሊሆን አይችልም። ስለ ጥላው ነው፣ ስለ ዱካው ነው፣ ስለ የሩቅ የገደል ማሚቶ ነው። የረሱትን የልጅነትን ማስታወሱ እንደማውራት ነው። እንደዚያ ነው። ከፍቅር ትረካዎች አብዛኞቹ ጥሎን ስለሄደ የድሮ ፍቅር ወሬ ወይም አፍቅረን ስላልተመለሰ ፍቅር ዝብዘባ ነው። ስለ ተናቀ ፍቅር የሼክስፒሩ ሃምሌት እኮ ይለዋል። መሆን ወይ አለመሆን እዚህ ላይ ነው ችግሩ ይለናል ሃምሌት ጸጋዬ ተርጉሞ እንዳስነበበን። ኑሮ የሚሉት ጥንቅጥ እንቅልፍ ላይ ነው ድንበሩ። የጊዜን ግልምጫ ነንጋ ለምን ይዘልቋል ተገርፎ፣ ያጥቂን ጥቃት ተሸክሞ በትዕቢተኛ ተዘልፎ፣ በዳኝነት ጦትና በቀጠሮ ተለማምጦ፣ በተናቀች ፍቅር ቁርጠት በህልውና አምጦ፣ በስጋ ግብር ተዋርዶ በአንደበት እልፊት ተዘልፎ፣ በደጅ ጥናት ወግና በመተያ ተገፎ፣ በአስተሳሰብ ተቆልፎ የጊዜን ግልምጫ ነንጋ ለምን ይዘልቋል ተገርፎ። የተናቀች ፍቅር ቁርጠት አለ ሼክስፒር። ለነገሩ ፍቅር የምር ፍቅር ከሆነ ማንም ሊንቀው አይችልም። ፍቅር ንጉስ ነው። ማን ነው ፍቅርን ሊንቅ የሚችለው? ሲጀመር ክብርን መችሻና ነው ማንስ የሚንቀው? ድሮ ያነበብኳት መቼም የማልረሳት አንዲት ጥቅስ እንዲህ ትላለች፣ ፍቅር የጎዳን የሚመስለን ከንቱነታችን ሲደማ ነው። ትክክል። እናም አሁን በማወጋችሁ ሁለት ታሪኮች ውስጥ ያሉት ፍቅሮች ያልተመለሱ ፍቅሮች ናቸው። በእነሱ ሳቢያ የሆነውን ነው ማወጋችሁ፣ ስለ ተናቀች ፍቅር ቁርጠትና እሱንም ተከትሎ ስለሆነው ነገር እንጂ ስለ ፍቅር አይደለም ማለት ይቻላል። እንጂ ፍቅር ተመለሰ አልተመለሰ አይባልማ። ፍቅር ሰጥቶ ዞር ብሎ ያይማ። ያልተመለሰ የሚባል ፍቅር ሊኖር አይችልም። እንዲህ የሚባል ነገር አይኖርም። it is a contradiction in terms። የተናቀ የሚባል ፍቅር የለም። ከተናቀ ፍቅር አይደለም ማለት ነው። ሲጀመር ክብርን ያሰበ ፍቅር ምኑን? አሁን ወደ ታሪኩ። የመጀመሪያው ባለ ታሪካችን ጀርመናዊ የኢንዱስትሪ ቱጃር ጆን ወልፍስኪል ነው።
ወልፍስኪል ሂሳብ ይሞካከራል። ማለቴ ፈረንጆቹ አማተር ማትማቲሻን አማተር የሂሳብ ሰው የሚሉት አይነት። እናም ደግሞ እንደማንኛውም ሰው ፍቅር ግን ጉድ ሰራው ወልፍስኪልን። ያፈቀራት ልጅ ዞር ብላም ልታየው ፈቃደኛ አልሆነችም። ኦህ ያማል። ግን ምን ይታወቃል፣ እሷን ፈርዶባት ባንዱ ፍቅር ልቧ ነው ልሎም ይሆናል እኮ ማን ያውቃል። ባልተመለሰ ፍቅር በተናቀች ፍቅር ቁርጠት የተያዘው ወልፍስኪል ህመሙ ሲብስበት አናቱን በጥይት ነድሎ ሊገላገል ቆረጠ። ሐምሌትም እኮ ብሏል፣ ወደ እንቅልፍ አለማመልጦ ከዚህ ጣጣ ለመገንጠል በገዛ እጅ ባንዲት ጩቤ ሲቻለን ለመገላገል። ወልፍስኪል ግን ሽጉጥ መረጠ። አዎ ይሻላል። ሼክስፒርም ጩቤ ያለው በሱ ዘመን ሽጉጥ ስላልነበረ ይሆን? ምን እንዳይመጣ እሷ ናቱ ከሚኖርማ መሞት በስንት ጣዕሙ አለና ወልፍስኪላችን ራሱን የሚያጠፋበትን ቀንና ሰዓት ቆረጠ። ዝም ብሎ ራስን ማጥፋትማ እንዴት ይሆናል? ሰውየው እኮ ሀብታም ነው፣ ስንት ጉዳዮች አሉበት። ስለዚህም ጉዳዮቹን ቦታ አስይዞ ራሱን ሊያጠፋ የሂሳብ ሰውም አይደል ቀንና ሰዓቱን ቆረጠ። ራሱን ሊገድል ባሰበበት ቀን ደግሞ ጉዳዮቹ ካሰበው ሰዓት ቀድሞ ስላለቁ፣ ልብ አድርጉ ሀገሩ ጀርመን ነው፣ ሁሉ ነገር በሰዓት ነው ከተባለው ሰዓት ውልፍት የለም። የወልፍስኪል ጉዳይ ደግሞ ጭራሽ ከሰዓቱ ቀድሞ አለቀ። ጭንቅላቱን በጥይት የሚነድልበት ሰዓት እስኪደርስ ወደ ላይብረሪ ጎራ ብሎ ፌርማትስ ላስት ቴረም የፌርማት የመጨረሻዋ ቴረም የምትሰኘዋን የሂሳብ እንቆቅልሽ መስራት ጀመረ። እናም እንቆቅልሿን በመፍታት ተጠምዶ እንደው ሞት ይርሳንና ራሱን ማጥፋቱን እርስታ ያደርጎ መሰላችሁ ወይስ ሞት ይርሳን? የፌርማትስ ላስት ቴረምን እንቆቅልሽ በመፍታት ለሰዓታት ተመስጦ ሲነቃ ራሱን የሚገድልበት ሰዓት አልፏል። እናም ደግሞ የሆነ ደስ የሚል ስሜት እየተሰማው ነው። በቃ ከዚያም በፊት የማያውቀው ደስ የሚል ስሜት፣ የሂሳብ ተመስጦ የመኖር ስሜቱን ቀስቅሶታል። ሂሳብ እያለ እንዴት ሰው ለሴት ሲል ራሱን ያጠፋል አለ ወልፍስኪል ተገርሞ። ሕይወቱን ላተረፈለት ለሂሳብ መቼም ውለታውን ከፍሎ አይመልሰው፣ ብቻ ግን አንድ ነገር ማድረግ አለብኝ አለ። እናም የፌርማትስ ላስት ቴረምን እንቆቅልሽ ለመፍታት ሲጥርም አይደል ራሱን ከማጥፋት የተረፈው ለጀርመን የሳይንስ አካዳሚ ፌርማትስ ላስት ቴረምን ላረጋግጥ የመጀመሪያው ሂሳብ ሊቅ ይሰጥልኝ ብሎ 100,000 ማርክ አበረከተ። ይህችን ለመረዳት ቀላል ለመፍታት አዳጋች የሆነ ዘመን ያስቆጠረች እንቆቅልሽን ለመፍታት ያልጣረ ሂሳብ ሊቅ የለም ማለት ይቻላል፣ የሂሳብ ልዑል ከሚሉት ከጋውስ በስተቀር። እንደ ነገሩ ሂሳብ ከሚሞካክሩት ከነ ወልፍስኪል አንስቶ እሱ እንኳን ምን ይለዋል ቢያንስ ከሞት ተርፎበታል፣ እስከ ታላቁ ዩለር ድረስ እንቆቅልሿን ለመፍታት ያልጣረ የለም። ዩለርማ ብሎ ሲያቅተው እስኪ ፌርማት ቤት ሄዳችሁ ከእንቆቅልሿ ጋር የሚገናኝ የሆነ ፌርማት የጻፈበትን ወረቀት ፈልጉልኝ ሁሉ ብሏል አሉ። እንቆቅልሿን የፈጠራት ፈረንሳዊ የሂሳብ ሊቅ ፒየር ዲ ፌርማት ነው በጎርጎሮሳውያኑ 1637። እናም ከዚያን ጊዜ አንስቶ እንቆቅልሿን ለመፍታት ተከታታይ የሂሳብ ሊቃውንት ትውልዶች ቢለፉም ማንም የተሳካለት አልነበረም። በርግጥ እንቆቅልሿን ለመፍታት በተደረገው ጥረት ሳይታሰብ ጠቃሚ የሂሳብ ዘርፎችና ስልቶች ተፈጥረዋል። እነሆ በስተመጨረሻ ግን ፌርማት እንቆቅልሿን ካመጣት ከ357 ዓመታት በኋላ እንግሊዛዊ የሂሳብ ሊቅ አንድሪ ዋይልስ በጎርጎሮሳውያን 1994 የማረጋገጫ መልሱን ፕሩፍ አገኘላት። የዋይልስ የሂሳብ ማረጋገጫ 200 ገጽ ያክል ይረዝማል። እናም ይሄ የሂሳብ ድራገን ገዳይ ከተበረከተለት በርካታ ሽልማቶች አንዱ እንደ ጎርጎሮሳውያን አቆጣጠር በ1908 ወልፍስኪል ያስቀመጠው የ100,000 ማርክ ሽልማትም አይደል። በ1997 የታላቁ ጋውስ መቀመጫ ወደ ነበረው ወደ ጎቲንገን ዩኒቨርሲቲ ሄዶ የሽልማቱን ገንዘብ ተቀበለ። በ1920ዎቹ የጀርመን ማርክ ዋጋ በጣሙን አሽቆልቁሎ ስለነበር የወልፍስኪል 100,000 ማርክ ዋጋው ቀንሶ በ1997 ዋይልስ $50,000 ነበር እጁ ላይ የደረሰው። እሷንና ከሂሳብ ሊቃውንቱን ማንባ የተሻገረውን ታላቅ ክብሩን እንደተጎናጸፈ ወደ ሰፈሩ ወደ ፕሪንስተን ዩኒቨርሲቲ ተመለሰ። ግን ይሄ ፌርማትስ ላስት ቴረም የሚሉት ዝነኛ የሂሳብ እንቆቅልሽ ምንድነው? ወደ ሁለተኛው ባለ ታሪካችን ከማለፋችን በፊትማ ጥቂት ስለ ዝነኛው የሂሳብ እንቆቅልሽ ስለ ፌርማትስ ላስት ቴረም ጥቂት ማለትማ አለብን። የፌርማት የመጨረሻዋን ቴረም ፌርማትስ ላስት ቴረም በጨረፍታ ፈረንሳዊ የሂሳብ ሊቅ ፒየር ዲ ፌርማት እንደ ጎርጎሮሳውያን አቆጣጠር ከነሐሴ 17 1601 እስከ ጥር 12 1665 የሚኖረው ሁሌ ከእጁም ማጠፋ አንዲት የሂሳብ መጽሐፍ ነበረችው። አርቲማቲካ ትሰኛለች። ጸሐፊው የጥንታዊ ግሪክ የሂሳብ ሊቅ ዲዮፋንተስ ነው።
ፌርማት እዚህ መጽሐፍ ውስጥ ባየው ሂሳባዊ ዕውቀት ላይ ተመርኩዞ አንድ ሂሳባዊ አረፍተ ነገር ቴረም ብልጭ አለለት። ብልጭ ያለለትን ቴረም እዚያው የመጽሐፉ ገጽ ጠርዝ ላይ አስፍሮ ከስሩ እንዲህ ሲል ጻፈ። በጣም አስደናቂ የሆነ የዚህ ቴረም ማረጋገጫ ወይም ፕሩፍ አለኝ፣ ግን እዚህ የመጽሐፉ ጠርዝ ላይ እንዳልጽፈው ትንሽ ረዘም ይላል። በቃ ይኸው ነው። ቴረሟ ያቺ ዝነኛዋ የፌርማት የመጨረሻዋ ቴረም ነች። ከ350 ዓመታት በላይ